ተስፋ ማለት የመኖራችን ትርጉም ይመስለኛል። ተስፋ ማለት የፈጠረን እግዚአብሔርን ካላየን ተስፋ አይገባንም። ተስፋን የምገልጸው ያው እኔ ክርስቲያን ነኝ። ስለዚህ ተስፋ የማደርገው ክርስቶስን ነው። ተስፋ ሰው ልጅ የሚኖርበት ምክንያት ነው። ለኔ ተስፋ ማለት ወደፊት ማድረግ የምፈልገው ከዛ ደግሞ እንደማደርገው ብዙ አቅሜን ማወጣበት ፖቴንሻሊን የምጠቀምበት ነገር ነው ተስፋ። ተስፋ ማለት ያው የሰው ልጅ የመኖር ምክንያት ነው ብዬ ነው የማስበው። ተስፋ ማለት ሰው ማለት የሚኖርበት ምክንያት ሲኖረው ነው አይደል? በየቀኑ ያለውን አክሽንም ወደፊትም እንዲኖር የሚገፋው ነገር ነው ብዬ አስባለሁ። ተስፋ እንዴት አድርገን እንወስደዋለን? ወደፊት ለማሳካት ለምንፈልገው ነገር ለምኞታችን እንደ ሰርቲኒቲ እንወስደው። እንግዲህ እዚሁ ጋር በተነሳ ደግሞ እኔው ጋር ሶስተኛውን ጥያቄዎች ወደ አንተ ጋር ሳቀርብልክ ሆኔ የሶስተኛው ጥያቄ የነበረው ሰው በተስፋ ውስጥ መኖሩ ትክክል ነው ወይ እና ከዛ ውስጥስ ምን ጥቅም አገኘ ነው? ሶስተኛው ጥያቄ ይቺ ነበረች። እስቲ ወደ አንተ እንግዲህ መልሼ። ቆንጆ ነው። እሺ ልክ ነው። አሁን ሰው በጣም ያስፈልገኛል ብለው ነው እንትን ሲሉ የነበረው ምላሽ ሲሰጡ የነበረው እና ተስፋ ያስፈልገዋል ወይስ አያስፈልገውም የሚለውን እዛው ላይ ተጠቅልሎ ተመልሷል። መጀመሪያ ተስፋ ምንድነው የሚለውን ብናይ ጥሩ ነው። ምክንያቱም አሁን ለምናስበው እንትን በደንብ ገነጣጥሎ ለማየት ስለሚያመቸን ማለት ነውና ተስፋ በመጀመሪያ ደረጃ ምንድነው? ሰዎች አንድ ነገር ተስፋ ብለው ከያዙ የሚይዙት የፍላጎታቸውን ጥርቅም ነው። ይሄ ማለት አክቹአሊ ለመኖር የሚያስፈልጋቸው ሳይሆን ሰዎች ግን የሚፈልጉት ነው እና እንደውም ይሄንን ወደ ቪዲዮአችሁ ማብቂያም ላይ የመጨረሻው ጥያቄም ጋር ጠይቃችኋል። ከሌሎች ፍጥረታቶች አንፃር ስንደርስ እንመጣበታለን። እሱ ግን እነሱ የላቸውም፣ ሰው ግን ተስፋ የሚባል ነገር አለው። ተስፋ የሚባለው ነገር ያስፈልገዋል፣ ይጠቅመዋል፣ አይጠቅመውም የሚለውን ስናይ አዎ ህይወት ከሌለው ተስፋ ያስፈልገዋል ሰው እና ተስፋ ደግሞ እነሱ አውቀው ገለጹትም አልገለጹትም በጥቅሉ የፍላጎት ጥርቅም ሆኖ ሰው እነዛን የፍላጎት ጥርቅሞች በምናቡ እየሳለ ካልቀጠለ በስተቀር ሌላ መኖሪያ ሜዳ ስለሌለው የግድ እሱን ቅድም እንዳልከው እንደ ነዳጅ ተጠቅሞ መቀጠል አለበት። ህይወት ከሌለው እሱ ነው ያለው አማራጭና ይሄንን ግን አሁን እኛ ተንትነን ካላወቅ ነው በስተቀር እዛ ውስጥ ያለው ሰው ሁሌም እንግዲህ ተወልዶ ወደ ምድር ከገባ ዘመን ጀምሮ የሚያየው ተስፋ የሚያረጋቸውን የሚፈልጋቸውን ወይም ከጎኑ ያሉ ሰዎች የሚፈልጓቸውን ነገሮች ጠቅልሎ ስለሆነ የሚያየው እነሱን ነገሮች አጣ ማለት ከባድ ነገር እንደማጣት ስለሚቆጠርበት ለነሱ አዎ ያስፈልገናል፣ አዎ መሰረታዊ ነው፣ አዎ ትክክል ነው ቢሉ አንደርስታንደብል ነው። ወደኛ ኮንቴክስት ደግሞ አምጥተን ስናየው ደግሞ ያው እንግዲህ ሁለታችሁም ስለምታውቁ ነው ይሄንን እኛ በህይወታችን የተደረገልን ነገር እኛ የምንፈልገው ነገር ሳይሆን የሚያስፈልገን ነገር ነው። እሱ ደግሞ ሌላ ርዕስ ነው እና አሁን እኛ ተስፋ እናደርግም ወይም ተስፋ የለንም ስንል የምንልበት ምክንያት የምንፈልገው ነገር ስለን ያንን ነገር የሆነ ቀን እናገኘዋለን በሚል ሞራል ተነሳስተን ስለማንኖር የሚያስፈልገንን ባስፈልገን ሰዓት ባስፈልገን ቅጽበት ስለምናገኘው ሙሉ በሙሉ ከዛ ጣጣ ተላቀን ነው የምንኖረው ማለት ነው እኛ እና እነሱ ግን ቅድም እንዳልኩት ኮንፊውዥንም አለ በመጀመሪያ ያነሳ ነው። ከዛ ሁለተኛ ደግሞ ያ የሚፈልጉት ነገር ያንን መፈለግ ካቆሙ ምን አይነት ሰው እንደሚሆኑ ማወቅ ስለማይችሉ ያንን ደግሞ ሳይድ ስለሚፈሩትም የግድ ያቺ ነገር ቀን መክፊያ ሆና ታገለግላለች። ደግሞ ብዙ ሰው ይሄንን ሲያነሳ አልሰማም፣ ግን ተስፋ የሚባለው ነገር እንደ ስሞክ ስክሪን እንደሚባለው አይነት ነገር ነው እና ሰው ሲጠጋው የሚሸሽ ነገር ነው። ሰው ሲጠጋው የሚሸሽ ነገር ነው። ተስፋ ያረኩትን አገኘው ቢልም ሰው ተስፋ ያረገውን ስላገኘ ተስፋ ማድረግ ያቆማል ማለት ሳይሆን ሌላ አዲስ ተስፋ አስቀምጦ ይሄዳል እና ያ ፕሮሰስን ያሳየናል። አሁን ይሄንን ነው ሰው የማያነሳው ያልኩት እና ፕሮሰስን ደግሞ ካሳየ አንድ ነገር ፕሮሰስ ከሆነ ያንን ፕሮሰስ የሚሄደው ሰው እየኖረ ነው ማለት አንችልም። የሆነ ቀን ላይ መኖር መጀመር አለበት ሰው። ግን ፕሮሰስ ከሆነ ያ ነገር
አንድ ቀን ይዘዋለሁ ብሎ ሲሄድ ያንን ነገር ሳይዘው ይቀርና ልክ የያዘው ነገር ላይ ቆሞ ሳይ ደግሞ ያንን ስትይዘው ደግሞ ትኖራለህ እየተባለ ሁልጊዜ የያዘውን ነገሮች ይሄ ትርጉም እያሳጣበት ሁልጊዜ የነገን ብቻ ተስፋ እያደረገ ነው የሚሄደው። አሁን ላይ ያለውን የያዘውን ነገሮች ምንም ጥቅም ሳይቆጥርለት ሳይለካለት ዝም ብሎ የሚያልፍ ነገር ሆኖ ነው። ትክክል በጣም እና አሁን እሱ ልክ ከኛ ህይወት ጋር በመሰረታዊነት ልዩነት ብለን የምናስቀምጠው ነገር ነው። እና እኛ አሁን የዛሬ 5 ዓመት የምትመጣው ቀን ከዛሬዋ ቀን ትሻላለች ብለን አንኖርም፣ ምንም ልዩነት ስለሌለው ማለት ነው። እና መኖር ከሆነ ፕሮሰስ ካልሆነና ውጤት ከሆነ ከዛሬው ነው ጀምሮ የሚኖረው ሰው። ፕሮሰስ ከሆነ ግን ዛሬን አይኖርም፣ ነገን አይኖርም። የዛሬ 5 ዓመት እኖራለሁ ብሎ ያስባል፣ ግን አይኖርም። ያኔ ይሁንም እንግዲህ ሲደርስ ስለሆነ የሚያረጋግጠው የደረሱ ሰዎችን ስናያቸው የዛሬ 5 ዓመት ወደ ኋላ ተመልሼ እንደዚህ ግብ አስቀምጬ ወይም ተስፋ አድርጌ መጥቼ ነበር፣ ግን አሁን ስደርስ በቂ ሳይሆንልኝ ቀርቶ አሁን ሌላ ግብ አስቀምጫለሁ ሲሉ ነው የምናገኛቸው። እና ተስፋ ቅድም እንደተባለው የሆነች ቀን መግፊያ መንጠልጠያ ነች እንጂ ውጤት እንዳልሆነችም በዚሁ አጋጣሚ ማየት እንችላለን። እና ለነሱ ግን እንዳልኩት ውጤት የሚባለውን ነገር ባልጨበጡበት ያስፈልጋቸዋል ተስፋ። ሰው ያንን በምን ይላቀቃል? ህይወት የሚባለውን ነገር ሲያገኘው ቅድም እንዳልነው ከሌሎች ፍጥረታቶች ጎራ ሲመደብ የቀናቶች ልዩነት አይኖርም። የሆነ ነገር ኔክስት አጓጊ ይሆናል ተብሎ አይጠበቅም። የዛሬውም ህይወት በቂና አስደሳችና ሙሉ ስለሆነ ማለት ነውና እኔ እንደሱ ነው ያየሁት ስመለከት ምላሻቸውን። እሺ እንግዲህ ያነሳቸው ፖይንቶች በጣም የሚገርሙ ናቸው። እዚሁ ላይ ማንሳት የምፈልገው ምንድነው በተለይ ከኛ ትምህርት በጣም አዲስና ለኔ አዲስ ጆሮ የሆነብኝ ነገር ምንድነው ሰው ከወደቀበት ጊዜ ጀምሮ ኮንሲኩዌንሶች የተከተሉት አብረው ነበር የሄዱትና ምንድነው ውጤቶቹ ማለት ነው በውድቀቱ ምክንያት የነበሩ ውጤቶች አሉና ከዛ ያው እንግዲህ ሰው ከፈጣሪው ትንሽ ገሸሽ ሲል ወይም ደግሞ ከዛ መጋቦት ኦር ከህይወት ምንጩ ትንሽ አንድ ስቴፕ ወደ ኋላ ሲሄድ የተፈጠረበት አንደኛው ኮንሲኩዌንስ ኦር ውጤት ተስፋ የሚባል ነው። ተስፋና ምኞት ብዙ ጊዜ እንግዲህ ተያይዞ ይነሳሉ ትምህርቶቻችሁ ላይና ተስፋ የሚባለው ነገር በጣም ነው የሚገርመኝ። ምክንያቱም ሰዎችን ጠይቀን እንግዲህ ስንሰማ መልሳቸው ሰው ያለ ተስፋ መኖር እንዴት ይችላል? አይችልም በድን ካልሆነ በስተቀር የሚል ነገር አንስተዋልና አሁን ከመጠየቅህ ጋር የተያያዘ ነው። ሰው ያለ ተስፋ እኮ መኖር አይችልም የሚለውን ነገር አንስተዋል። ሰው እስከሆነ ድረስ ያለ ተስፋ መኖር አይችልምና ተስፋው ደግሞ እዛ ጋር እንደሚሳካለት እርግጠኛ መሆን እንደማይችል ገብቷል። እርግጠኛ አይደለም። ምክንያቱም እርግጠኛ ማለት ይሳካልኛል ብሎ ሳይሆን ተስፋ የሚያደርገው ይሄንንም እቺኛል እምነት የምትባለውን ነገር ይዞ ነው። ስለዚህ ተስፋና እምነትን አብሮ አያይዛ አንዷ በተለይ ገልጻልኛለችና ወደ ጥያቄዎች ስንገባ ሰው ተስፋ ያደርጋል እንግዲህ አይደለ? ሰው እንግዲህ ተስፋ ሲያደርግ ይሳካልኛል ብሎ ተስፋ ያደርጋልና በምን እርግጠኛ መሆን ይችላል? ከዚህ ጋር ተያይዞ ደግሞ አሁን ያልጨበጠውን ነገር ተስፋ በማድረጉ ሊያገኘው ላያገኘው ይችላል አይደል? ተስፋ በማድረጉ እንደ ብክነት ኦር እንደ ኪሳራ አይታይም ወይ የሚለውን ጥያቄ ነበር ያደርግናቸው። ቆንጆ ነበረ ጥያቄው። እና ትክክል ነው። አሁን በእኛ ሴንስ ስናየው በተለይ የሆነን ነገር ሰው ዋናዬ ብሎ ይዞ ከሄደ ያን ነገር ኢቫሉዌት ማድረግ አለበት። ያ ነገር ትርፉ ምንድነው ኪሳራው ምንድነው ብሎ መመደብ እና መለየት አለበት። ግን እንግዲህ በወደቀ ሰው ኬዝ ደግሞ ስናየው እንደተባለው ተስፋ የሚባል ነገር ይዟል፣ ግን ያንን የያዘውን ነገር ደግሞ አልፈተሸም እና ያ ደግሞ ቀጥታ ከምን ጋር ነው የሚገናኘው? ተስፋን ሲይዝ ስለ ውጤት አይደለም። አሁን በኔ እንግዲህ ባስተዋልኩት ነው የምላችሁና ስለ ውጤቱ ሳይሆን ትልቁ ግቡ ያቺን ቀን ውሎ ማደሩ ላይ ነው ሰውየው። እና ቅድም እንደተባባል ነው ያቺ ተስፋ የምትባለው ለምሳሌ ቤት መግዛት ልትሆን ይችላለች እኮ በእንትን ስናየው ፕራክቲካል አድርገን ለማየት ስንሞክር። ግን ቤት መግዛት አለ መግዛትን ሳይሆን እንደ ዋና ነገር ሰዎች ይዘው ይሄዱ ያሉት ዛሬ ስነቃ
ለምን ዓላማ ነው የምነቃው የሚለው ሞር ኢምፖርታንት እንትን አለውና ኢቭን አንዳንዶቹም ብለዋል ፕሮሰሱን እንወደዋለን ከውጤቱ በላይ ሞር ፕሮሰሱን እንወደዋለን። ይሄ በጣም ኮመን አባባል ነው በአለም ላይ። እንደውም ብዙ ትልልቅ ስኬት ላይ ደረሱ የሚባሉ ሰዎች መተው ምክር ሲሰጡም ለምን እናንተ ውጤት ትፈልጋላችሁ ፕሮሰስን ለምን አትወዱም ለምን መልፋትን መውደቅን መነሳትን ለምን እሱን አትወዱትም የሚባልም ምክር አለና ተስፋ ሲደረግ ስለ ውጤቱ ሳይሆን ስለ ሂደቱ ይመስለኛልና ያ ሂደት ደግሞ ለምን ተወደደ ሲባል ሌላ የለም ሌላ የተሻለ አማራጭ የለም። ሰው ቅድም እንደተባለው ነው ተነስቼ የሆነ ነገር ዓላማ አድርጌ ወይም ተስፋ አድርጌ ካልተንቀሳቀስኩ ለምን እነሳለሁ መነሳትስ ኢቭንም የሚልም ምላሽ ሰምቻለሁ ጣም የለውም እኮ ኑሮ ያለሱ ምንም ትርጉም የለውም ውጤት የለውም የሚሉ ሐሳቦችም ተነስተዋልና ልክ ነው ምንም ጣም ለማያቅ እቺም አንድ ጣም ነች ተስፋ የምትባለው ነገር አንድ ጣም ነች በተለይ ደግሞ ያልተጨበጠች ያልተረጋገጠች ስለሆነች ያ ሰው ቶሎ ብሎ አይቷት ለዚህ ማልኖርም ብሎ መሄድ የማይችላት አይነት ጉዳይ ስለሆነች ያቺ ሰውን አዝልቀዋለች እንግዲህ አዝልቀዋለች። አሁን እነዚህ ሰዎች እኮ ናሙና ናቸው አይደል ከዓለም ህዝብ አንፃር ሲታይ ሁሉንም የዓለም ህዝብ ግን እድል አግኝተን ብንጠይቃቸውና ልክ እንደዚህ ቀጥታዊ የሆነ አፕሮች ብንጠቀም ሁሉም ከዚህ ውጪ የሚሉት ነገር አይኖርም። ያለ ተስፋ ኑሮ ትርጉም የለውም ያለ ተስፋ ጉዞ ምንም እንትን ነው ከእንዳለ መኖር ነው የሚቆጠረው የሚል እንትን አላቸው ትንታኔ አላቸውና ያ የመጣበት ምክንያት ቅድም እንዳልኩት ነው በጣም ድርቅ ያለ ኤሪያ ላይ ከሆነ ያለው አንድ ሰው እዛ ድርቅ ያለ ቦታ ላይ ትንሽ ጠብታ የምትመስል ነገር ካለች እሷን እስከመጨረሻ ፖቴንሻሏን ለመጠቀም ይሞክራል እና ይሄ ምንድነው ምንን የቱን የሰው አይነት እየወከልክ ነው ሲባል ሁሉም የሰው አይነት ይሄን እዚህ ምድብ ውስጥ ነው የምናገኘው እና ይሄ ተስፋ የሚባለው ነገር በጣም አለመፈለግ አይችልም ሰው ሌላ ነገር ስለሌለና አንዳንድ ሰዎች ምን ይላሉ አይ ሰው እኮ ራሱን የሚያጠፋው ተስፋ ስለቆረጠ ነው ይላሉ። እንደውም እኛ እንደሱ አይደለም እንላለን ብዙ ጊዜ በብዙ ትምህርቶቻችን ውስጥ ሰምታችኋቸዋልና ራስን ማጥፋትም ተስፋ ነው እኮ ምንድነው ተስፋ የተቆረጠው የዓለም ኑሮ ላይ ተስፋ ቆርጧል ሰውየው ቴምፖራሪ ተስፋ መቁረጥ ነው ግን ከዓለም በኋላ ያለው ደግሞ የዘላለም ህይወት የሚለው ላይ ደግሞ ተስፋ ስላለው ጠብቄ ያኔ ከምደርስበት ካሁኑ ሄጄ ልቀላቀለው በሚል ተስፋ ነው ወደዛም ሄዶ እንትን የሚገባውና ከሱ ያመለጠ ህይወት እኛ ጋር ብቻ ነው ያለው እሱ ደግሞ ቅድም እንዳልኳችሁ ነው ልክ እኛም ከዚሁ ነው የተነሳ ነው ያው ይታወቃል ከዚሁ ተነሳን ግን ስናየው የደረቀ ሜዳ ሳይሆን የተሻለ በጣም ልምላሜ ያለው ቦታ ላይ ራሳችንን ስናገኘውና አስፈላጊ የሆኑ የህይወት ምግቦችን እየተመገብን ምንም ነገር ወደፊት ይመጣል ምናምን ብለን እንትን ሳንል ግምት ወይ መላምት ሳናስቀምጥ ስናገኘው አውቶማቲካሊ ይሄ ነገር እኮ ለኛ ምንም ጥቅም የለውም ብለን ጥለነው ወደዛ ተቀላቀልን ዛሬ ነው ወደነው ተገኝተናልና እና እሱ ቤዚክ እንትኑ እሱ ነው ቤዚክ ልዩነቱ እሱ ነው ይሄኛውን እንትን ግን ይሄን ትራንዚሽን ግን ካልኖረው ሰው ማስረዳት የሚከብድ ትራንዚሽን እናንተም የተረዳችሁት እሱን ነውና ሌሎች ጥያቄዎችን ብታመጡላቸው ወደኛ ሐሳብ ሳይሆን የሚመጡት ሞር ወደ እነሱ ዳይሬክሽን ፑሽ ያደረጉ ጀስቲፋይ ያደረጉ ነው የሚሄዱትና ግን ወደ እውነት ደግሞ ከተመጣ እሱ ነው እንትኑ ጉዳዩ እሱ ነው ታከለክ ይሁን አሁን ቅድም እያልከው ከነበረው ፕሮሰስ እያልከው ከነበረው ላይ ውጤት ተደርጎ በሚመጣበት ሰዓቶች ላይ እንትን የምትለውን ፓርት አስታወስከኝ ውጤት መጨረሻ ላይ የሚሳካው በጣም ለጥቂት ሰዎች ነው ያኛው ግን አብዛኛው ግን በቃ እንዲሞክር ነው በቃ ያኛው የሙከራ ስርጭት ነው ሌላኛው ግን ውጤት ግን የሚባለው ወይንም እዚህ ጋር ዓለማዊ ላይም ወይንም መንፈሳዊ ላይም ስኬት ተብሎና ውጤት ተብሎ የተቀመጠው ለትንሽ ሰው ብቻ ደረጃ ድረስ እንደሆነ ሌላው አዋቂ እንደሆነ ደረጃ ድረስ ነውና በጣም የሚገርም ህይወት ነው በጣም ምክንያቱም ጥያቄው ላይ ምንድን ነበር ያልኩት የተጨበጠ ነገር ሳይኖራችሁ ላይ ተስፋ ማድረጉ አገኘዋለሁ ብሎ ተስፋ ማድረጉ እንደ ኪሳራ አይቆጠርም ወይ ነበር የጠየኩትና በጣም ከኛ ህይወት የሚገርመኝ ነገር እሱ ነው ተስፋ አልሰጠንም ህይወት በቃ ጨብጠነው ላይክ ፊል ያደረግነው ገብቷል በጣም እያየነው ነው ስቴፓችን እያንዳንዱ ስቴፓችን እያየነው የሚጣለውን ላይክ ሚስተካከለውን ያደረገን ያስተካከልን የተጨበጠ ህይወት እና የሚታወቅ ማንነት ነው ያለን የሚገርመው ነገር
ተረዳኛና ላይክ የተጨበጠ ነገር ተስፋ አይጨበጥም ግን ህይወት ግን ይጨበጣል ትክክል ነው ይጨበጣልና በጣም ነው የሚገርመኝ ስፔሻሊ እኔ ከራሴ ጋር አገናኝቸው ማውራት ስለፈለኩኝ ነው ስለ ተስፋ የተፈጠርኩበት አላማ ብዬ ላይክ ያስቀመጥኩት ነገር ነበርና አላወኩትም እንደዚህ ነኝ ብዬ ኦኬ ሶ የኔ የተፈጠርኩበት አላማ የሆነ ስቴፕ ሄጄ ሳሳካው ነው የሚለው ነገር ነበር ጭንቅላቴ ላይ የመጣውና ባይሳካስ አልኩኝና በጣም ፈራው በጣም ፈራው ምክንያቱም እርግጠኛ መሆን አይቻልም እዛ ጋር እኔ ደግሞ ያን ነገር በቃ ማለት ሰው ነኝ እንደ ሰው ደግሞ እርምጆቼ መታወቅ አለባቸው ራሴ ያወኩት መራመድ አለብኝ አይደል እና በቃ በጣም ከባድ ነው ስፔሻሊ ማታቀውን ነገር ተስፋ አድርጎ መኖር ለዛ ለፍቶ እየለፉ እዛ ፖይንት ላይ ሲደረስ ፌል ማድረግ ማለት ከባድ ነው እንደኔ ግን አንዳንዱ ሰው ላይክ ፌል ማድረጉ ልክ እንደ ጣም እንዳልከው ፌል መነሳት መውደቁ ያንን ግን እኔ ያው እንደ ባህሪ ላይ ይሆናል ያንን ግን እኔ እንትን ሳክሪፋይስ መውሰድ አልፈለኩም ነበርና ያው እንግዲህ አጋጣሚ ነው ይሄን ህይወት ያገኘነው አይደል በቃ ጨብጬው ሳገኘው በቃ እዚህ ጋር ጨረስኩት ማለት ነው የኔ ነገርና በጣም ነው የሚገርመው በጣም ደስ ይላል ምን ትዝ አለኝ አሁን ደስ ይያልሽ እንደውም አብዛኛው ይሳካል በተስፋ መሄድ ሰው አብዛኛው ሰው እንደማይሳካለት ስለሚታወቅ ለምንድነው ተስፋ አረክ ግን ተስፋ አልተሳካም ሲባል እምነት ደግሞ የለኝም ይላል ከዛ እምነትና ተስፋ ደግሞ ያዝን የሚሉ ሰዎች ደግሞ እምነትም ተስፋም አለኝ ብለህል እንዴ ለምን አልተሳካም ሲባል ደግሞ ጥረት አላከልኩበትም ይላልና አሁን እንደተባለው ይሄ ነገር የመጨበጥ ያለ መጨበጥ ጉዳይ አይደለም ነገሩ እና እንደውም እኛ ጋር ምን ብለን እናስተምራለን ሰው ቆሞ መራመድ ስላልቻለ የሚጠቀምባቸው ክራንቾች ናቸው እነዚህ ለመኖር ወይም ለመራመድ በህይወት ውስጥ በቀኝ ሳይድ እና በግራ ሳይድ ይዞ ለመራመድ የሚሞክርበት ጥረቱ ናቸው እነዚህ ጉዳዮች እንጂ ፍሩትፉል ሆነው ውጤት አስገኝተው አሁን በተስፋቸው ራሱ በጣም አሪፍ ነገር አገኙ የሚባሉ ሰዎችን ሄደን ስናያቸው ከአጠቃላይ ከሰውነት ሙላታቸው አንፃር ውጤታቸውን ስናየው ምንም አልደረሰንም እኮ እኛ የሚደርሰን የዛሬ 5 ዓመት ይሄንን ስናሳካ ነው ብለው ከምድር አልፈው እስከ ሌሎች ፕላኔቶች ላይ እስከማቀድ ደረጃ ደርሰዋል ብዙ ሰዎችና ያ የሆነበት ምክንያት እነዚህ መራመጃ ናቸው ብሎ የተጠቀማቸው ቱሎች እሱ ሄዶ ከሚፈልጋቸው ውጤቶች አንፃር ሲታይ ምንም አይነት ነገር ጠብ ስላላደረጉለት ነውና እንዳልሽው እነሱን ቆርጦ ማስወገድ ነው ሰው ከተሳካለት እንደሱ ነው ማድረግ ያለበትና በራሱ መራመድ መጀመር እነዚህን ቱሎች ሳይሆን በራሱ ቆሞ መሄድ መቻል አለበትና እሱ ስለተሳካልን አሁን አንቺም ብለይ ነው እንዳልሽው ልክ እሱ ፖይንት ላይ ደርሰሽ ስታዩ በራስሽ ሙሉ እንደሆንሽና ፈጣሪም በዛ ያህል ሙላትሽ ደግሞ ማኖር እንደሚችል ስታረጋግጪ ሌሎች ተጨማሪ ቱሎች ምን ይሰሩልኛል ብለሽ ቀጣይ የህይወት እርምጃ እንደተራመድሽው ማለት ነው የሚቀጥለው ጥያቄያችን ደግሞ እንሂድና አሁን የሚቀጥለው ጥያቄ የጠየቅናቸው የነበረው ሰው ተስፋ በማድረጉ ምን አገኘ ተስፋ በማጣቱስ ምን አጣ እስቲ ይሄ ነገሮች ደግሞ ለተመልካቾቻችን እንደተለመደው ኦኬ እሺ አዎ ልክ ነው ተስፋ ቀደም እንዳልነው ነው ኑሮና ህይወት ብለን ከለየ ነው በኑሮ ውስጥ ነው ልናወራ የምንችለው ምክንያቱም ህይወት የሚባለው ጉዳይ ላይ ተስፋም እምነትም ጥረትም የሚባሉ ነገሮች አላስፈላጊ ነገሮች እንደሆኑ አውቀናል ደርሰንባቸዋል እነሱ ጉዳዮች ኑሮ ውስጥ ግን ቀደም እንዳልነው ሰዎች በውድድር ውስጥ ስለሆነ የሚኖሩት ወይም በፉክክር ውስጥ ስለሆነ የሚኖሩት ሰዎች መለወጥን ይፈልጋሉ ወይም ደግሞ ከነበሩበት መሻል ይፈልጋሉ በሰዎች ዘንድ ተቀባይነት ይፈልጋሉ አይደል አንዳንድ የሚታዩ ውጤቶችን ማሳየት ይፈልጋሉና እነሱን ጉዟቸውን በተመለከተ አሁን ያልነውን ተስፋን ወይ እነዚህ የሚባሉትን ነገሮች እንደ ቱል ተጠቅመው መሄድ መቀጠል ይችላሉ ህይወትን ግን ስናይ አሁን ያው እንግዲህ እኛም እንደሱ ስለምንኖር ነው እኛ አሁን ተስፈኛ ነን ባንልም ግን ዓለማዊ ኑሮ ውስጥ ገብተን እኛም ምናስባቸው ነገሮች አሉ ኔክስት ይር የሆነ ነገር ፈልጋለሁ ልንል እንችላለን የሚቀጥለው 2 ዓመት የሆነ ነገር ፈልጋለሁ ልንል እንችላለን ግን እነሱን ነገሮች አቅማቸውንም አውቀን ነው ምንለው
ቢመጡ የትኛው ቦታዬ ላይ ነው የት ቦታ ላይ ነው ነገሮችን የሚያቀሉልኝ የሚለውን ኦሬዲ ጨርሰን ስለሆነ የምንገባው ማለት ነው። እንደሱ አይነት እቅዶችና ተስፋዎች ከሱ አንፃር ሊጠቅሟቸው ይችሉ ይሆናል ሰዎችን። ወደ ስብናና ግን ወደ መንፈሳዊ ህይወት ግን ከመጣን ሰው አሁንም እሱ ጋር የሚመጡትን ውጤቶች ተስፋ ያረኩኝ ወይም እምነቴን ያጠነከርኩኝ ወይም ደግሞ በኔ ጥረት አመጣቸዋለሁ ያለ ከሄደ ይሸወዳል፣ ይደክማል፣ ይዝላል እንላለን። እንደው ብዙ ጊዜ አቅሙን ማውጣት የሌለበት ቦታ ላይ አቅሙን ኤግዘርት ያደርጋል ማለት ነው። ይሄ ኤክሰሲቭ የሆነ አቅም ኤግዘርት ያደርጋልና እሱን ደግሞ በምን ማየት እንችላለን? አሁን እኮ የጠየቃቸዋቸው ሰዎችንም ስናያቸው እሺ እናንተ የምትሉት መንፈሳዊ ህይወት ምንድነው ቢባል መንፈሳዊ ህይወታችን ላይ ወይም ደግሞ የዘላለም ህይወት ላይ የምናገኛቸው ብለው አንድ ሁለት መጥቀስ ቢጀምሩ ስጋዊ ፍላጎቶች ናቸው። እነዛ ፍላጎቶች ስለሚታወቁ ማለት ነው ምን እንደሚበላ አይደል፣ ምን እንደሚጠጣ፣ ምን አይነት ነገሮች እንደሚደረጉ ነው የተሳሉት። ቅድም ባልኩት በፍላጎት ስለሚመሰል ተስፋ ማለት ነውና እነሱን ጉዳዮች ብቻ ከሆነ ተስፋ ያረገ እየኖረ ያለው መንፈሳዊ ህይወቱ ላይ ቢሰጠውም አይጠቅመውም። ሰው በመጀመሪያ ደረጃ አይሰጠውም፣ አያገኘውም። ምክንያቱም እንትን ላይ ነው ኢሉዥን ላይ ስለሆነ ነገሩ ያለው። ሁለተኛ ግን ቢሰጠው ራሱ ከሚያስፈልገው አንፃር ምንም ትርጉም የሌለው ነገር ነው የሚሆነውና ውጤት ካየን በተለይ በመንፈሳዊ ሳይድ ውጤት ካየን ሰው ሁሌ እንደምንለው ምንድነው የሚያዋጣው? ይሄንን የሰውነት አካሉን ወይም ደግሞ ይሄንን ማንነቱ ሙሉ በሙሉ ለፈጣሪ መተው ነው ያለበት። ለፈጣሪ ከተወ ደግሞ አሁን የምንላቸው ነገሮች በሙሉ ተወ ማለት ነው። ሐሳቡን ማንሳት ተወ ማለት ነው። ወይም ተስፋ አድርጎ እሱ የሳለውን መንፈሳዊ ህይወት ሳይሆን ፈጣሪ ያስፈልጋል ብሎ የሚለውን ነው የሚያገኘው። እሱ ነው እኛም የተሳካልን ደስ በሚል ሁኔታና እሱን መያዝና ሰው ተስፋ ያደረገውን ነገር መያዝ በጣም ከፍተኛ ልዩነት አላቸውና ከሱ አንፃር እንግዲህ ሰፋ አድርገን ማየት እንችላለን ብዬ ነው። እሺ ዮኒ፣ እንግዲህ እስካሁን ድረስ የነበረን ጥያቄዎች በጣም በሚገርም ሁኔታ ገልጸህልናል፣ አብራርተህልናል። ያው አሁን ወደ መጨረሻው ጥያቄና ወደ ማጠቃለያው ጥያቄ ነው የምንሄደው። ምንድነው የጠየቅናቸው? በዚህ ምድር ላይ ከሰዎች ጋር የሚኖሩ ሌሎች ፍጥረታቶች አሉ፣ ያለ ተስፋ ግን ህይወትን ይኖራሉ። ሰው ግን ያለ ተስፋ ህይወት መኖር እንደሚችል ታውቃላችሁ ወይ የሚለው ነገር ነውና ትንሽ ግር ሲላቸውም ሰምቻለሁ፣ አይቻለሁ ያለውን ነገርና ሞር ደግሞ እዚህ ጋር ስለ ህይወታችን ሞር ደግሞ ትምህርቶቻችን የሚያመዝኑት ሰው ያለ ተስፋ ህይወት እንዳለው ቀደም እያነሳ ነው ሄደናል። ያለ ተስፋ ህይወት እንዳለው ህይወት መንፈሳዊ ስብናዊ ህይወት ማለት ነውና እስኪ በደንብ እስኪ ለተመልካቾቻችን ንገርልንና እንደ መቋጫም እንዲሆነ። አዎ ልክ ነው። እኔም አይቻለሁ። በተለይ እንደውም ኦፌንድድ እንደመሆንና እንዴ ሰውና እንስሳ ወይም ሌላ ፍጥረት እንዴት ይነጻጸራል የሚልም እንትን አንግልም ነበረ ጥያቄው ላይ ምላሹ ላይ። ግን ያው ቅድም እንዳልኩት ነው፣ ናሙና ነው። አሁን እናንተ የቀረጻችሁት ናሙና ነው። ሁሉም ሰው እንደዚህ ነው የሚያስበው ምድር ላይ ያለ ሰው። ያው ጀነራላይዝ ማድረግ ይመስላል የኛ አንዳንድ ሐሳብ። ግን በጥልቀት ስቴፕ ባይ ስቴፕ እየተከተላችሁ ከሄዳችሁ ጀነራላይዜሽን እንዳልሆነ ታውቃላችሁ። ምክንያቱም ሰውን የወደቀበት ቦታ ላይ ስለሆነ የተገኘውና አድራሻው ስለታወቀ ከዛ አድራሻ ላይ ሆኖ ሲያስብ፣ ሲፈልግ፣ ሲመኝ፣ ተስፋ ሲያደርግ ምን አይነት እንትን እንዳለው ፓተርኑን ማየት ከባድ አይደለምና ግን እንደተባለው ሰውና ሌሎች ፍጥረታቶች እንዴት ይወዳደራሉ? ሰው ይሻላል ማሰብ ስለሚችል የሚል በጣም የተለመደ ኮመን የሆነ አስተያየትም ነበርና አሁን እንዴት እንደሱ አሰበ ብለን ካየን ከሱ ከጀመርን በተለይ ሰው ብሎ ራሱን የቆጠረው ወይም ደግሞ ሰው እንዲህ ነው ብሎ ራሱን ጀስቲፋይ ያደረገው ከወደቀበት ግራውንድ ላይ ሆኖ ነው። እሱን ነው የሚያውቀው ሰው። ከዛ ውጪ መኖሪያ ያለኝ ከዛ ውጪ ኑሮ ምን ይመስላል የሚለውን ስላላየው ቦታውን ቀይሮ ቦታ ስላላየ ከሱ ውጪ የተለየ ነገር ሊያይ አይችልም። እና እኛ ራሱ ከዛ መሃል ስለነበርን ብዙዎቹ የሰማናቸው መጀመሪያ ላይ የምንሰማቸው ሐሳቦች አልገቡንም፣ ግራ ገብተውን ግን ታግሰን ስላዳመጥን ስናየው ኦኬ ይሄ ነገር ሴንስ ይሰጣል።
እንደሚባለውም ደግሞ እኔም ላይ ደግሞ እየሰራ ነው። ልክ ሰው ላይ ይሰራል ተብሎ ሰውነቴን ሳረጋግጥ እውነት ነው። አዎ ልክ አየር እንደሚሰራው የፀሐይ ብርሃን እኔ ጋር እንደሰራው እነዚህም ደስታም ሰላም እረፍት የሚባሉትም ያው እየሰሩ እኮ ነው እና እኔ ደግሞ ምንም ጥረት አላረኩባቸውም እያልኩ በሌላ ሌቭል መረዳት ስረዳቸው ነው ኦኬ ስለዚህ ሰው ከዚህ ግራውንድ ውጪ መኖር ያለው ማለት ነው ወደሚለው አረዳድ የመጣውትና እኛ አሁን ከዛ ውጪ ከሆነው ግራውንድ ሆነን ስናየው ነገሩን ተስፋ የሚባለው ነገር ቅድም እንዳልነው ወደ ኦሪጂናል መኖሪያው ያልመጣ ፍጡር ወይም ደግሞ ከኦሪጂናል መኖሪያው ወድቆ ሌላ ግራውንድ ላይ ራሱን ያገኘ ፍጡር ቀንን ለመግፋት የሚጠቀምበት መሳሪያ ነው ወይም ቱል ነው ልንለው የምንችለውና ያው ቅድም እንደተባባል ነው ያ ቱል ውጤት አስገኝቷል። ውጤቱ ከኛ አንፃር ስናየው ነው በጣም ዝቅተኛ ውጤት የምንለው እንጂ ውጤት አስገኝቷል። ስለዚህ ውጤት ስላስገኘ ትሬንድ ሆኖ ቀጠለ ምድር ላይ እንጂ የተሻለ ነገር ቢኖር ወዲያው ሰው ጥሎት ወደ ተሻለው ነገር የሚቀላቀልበት ጉዳይ ነበር የሚሆነው። ግን ያንን ስላላገኘ ያቺን ነገር እንደ መጠቀሚያ ይቀጥላል ይዞ ማለት ነውና ወደኛ ጋር ሲመጣና እኛ እንግዲህ እንደዛ እየኖርን የነበርን ሰዎች ከዛ በመዳል ወደ አዲስ መኖሪያ ግራውንድ የመጣን ሰዎችና ሌሎች ፍጥረታቶች ያልወደቁ ፍጥረታቶች ስለ ተስፋ ግን ምን ትላላችሁ ብንባል ግን የምንለው ህይወት የሚባለው ነገር ያለ ተስፋ የሚኖርበት ቦታ ነው። ምንም ቅጥያ የማይፈልግ ጉዳይ ነው። ሙሉ ነው። ለምሳሌ አየርን በተስፋ እንደመተንፈስ ማለት ነው። ያስቃል ሐሳቡን ስታስበው። አየር የሚባለው ነገር የዛሬ 5 ዓመት ወይ የዛሬ 10 ዓመት ተነፍሰዋለሁ ብለህ የምትጠብቂው ጉዳይ ሳይሆን ዛሬው የሚያስፈልገኝ ነው። ዛሬውኑ ተንፍሸው ከዛ ነገ ሲባል ለነገውን ደግሞ ነገ አስብበታለሁ የሚባልበት ጉዳይ ነበር መሆን የነበረበት። አሁን ግን እንደሱ መሆን ስለማይቻል ስላልቻለ ሰው ራሱን ሲያገኘው እንደሱ እንደ አየር የስብና ምግቦችን እንደ ልቡ የማያገኝበት ቦታ ላይ ራሱን ስላገኘ እዛ ቦታ ላይ ሆኖ እንዴት ልኑር ብሎ ሲሄድና የበለጠ እየወደቀ ሲመጣ ካገኛቸውና ከሳባቸው አንዳንድ እንትኖች ውስጥ ነውና ይሄ እኮ ግድ ነው። ለምሳሌ ሰው አየርን ቢያጣ አየር አጣው ብሎ በአንዴ ተስፋ ቆርጦ አይሞትም ወይም በአንዴ እንትን ሱሳይድ አያደርግም። ያገኘውን ነገር ይስባል። አየርም ባይሆን አይደል ለምሳሌ የሚገለውም አይነት እንትን ቢሆን ያንን ይስብና ይሞክራታል። በዛች ሰከንድ ውስጥ ኤግዚስት አደርጋለሁ አላደርግም የምትል እቺ የመፍጨርጨር ሙከራዎች ያደርጋልና ልክ እንደሱ አይነት ሙከራ ነው የምናየው እኛ። ተስፋን ይዞ ሲሄድ እንደሱ ነው የምናየው እና ግን ከዛ ወጥቶ ደግሞ ህይወት ውስጥ ሲገባ ያቺ የገባባት ቀን ጀምሮ ተረጋግቶ ምንም ነገር ወደፊት ሳያልም ወደፊት ብቻ አይደለም ባይዘው ይሄንን ብዙ ጊዜ እንላለን ተስፋም ሳያረግ ይሄ ምንድነው ትዝታ ውስጥም ሳይገባ ነው እና አሁን ትዝታን ያላወራ ነው ተስፋ ከትዝታ ጋር ስለማይገናኝ ነው እንጂ ሰው እንደሱ ነው የሚኖረው። ወይ ወደፊቱን ያቅዳል አይደል ወይ ደግሞ ያለፈውን እንደ ትዝታ አድርጎ እሱንም እንደ ፊውል ይጠቀመዋል እንደ ኃይል ይጠቀመዋል እና እንደውም ብዙ ጊዜ ምን እንላለን ትልልቅ ሰዎችን እዛ ቦታ ላይ ነው የምታገኟቸው። አሁን ወጣት ምናምኑ ነው በተለይ ተስፋ ምናምን እንትን የሚለው እንጂ በደንብ ደግሞ በእድሜ የገፉና በቃ ቀናችን አለቀ ብለው የሚያስቡ ሰዎች ደግሞ ልክ እነዛኞቹ የፊታቸውን ተስፋ አድርገው እንደሚኖሩት እነዚህ ደግሞ ትዝታን ይዘው በዛ ውስጥ አንዳንድ ስሜቶችን እየፈለጉ ወይም አንዳንድ መጽናኛ ሐሳቦችን እየሳቡ ለመኖር ይሞክራሉና ሁለቱም ግን ቅድም ካልኳችሁ ግራውንድ ስለሚነሳ ነው ሰው ከውድቀት ከሚባለው ግራውንድ ስለሚነሳ ነው እና አውቶማቲካሊ ይሄ ያለ ስህተት ከሰው የተከሰተው ነገር ሁላችንም ላይ የሆነው ነገር አውቶማቲካሊ ከዚህ ግራውንድ ተነስቶ ግን ሙሉ ምግቡን በሙላት የሚያገኝበት ቦታ ላይ ሲደርስ ተስፋ የሚባለውን ነገር እንደለቀቀው ሳያቅ ነው የሚለቀው ሰው እና የዚህ አይነት ልዩነት አለው እና ቦታው ላይ ካልሆኑ ሰዎች ቅድም እንደተባለው አይነት መልስ ነው የምናገኘውና እንዴት እኛንና ሌሎች እንስሳቶችን ታወዳድሩናላችሁ የሚል ምላሽ ነው የሚሰጠውና እኛ ግን ሁሌ ደግሞ ምን እንላለን እንደውም እነሱ ይበልጡናል ግን በምን መስፈርት ነው እያወራን ያለነው ነው በኑሮ በስኬት በሀብት ምናምን ደረጃ ከሆነ እነሱ እሱን አያውቁም ደግሞ እንዲያውቁም አያስፈልጋቸውም ግን በመኖር መስፈርት ከሆነ አይደል ለተመጣበት ዓላማ ሰው የሰራውን ነገሮች ላይ ነው ራሳችንን ከነሱ ጋር ልናወዳደር እየሞከርንበት ያለው በቃ እሱ ስለሆነ በሱ አርጊውመንት ሁሌ ጋፕ ይኖራል
እንዴ ወፍ መኪና መች ነዳች እኔ እኮ መኪና እየነዳው ነው ሊል ይችላል። እዛ ጋር ቆሞ ነው የሚያወዳደረው ስለሆነ ገና ግራውንዱ ራሱ ትክክል ግራውንድ ስላልሆነ በሱ መስፈርት ሳይሆን ይያልን ያለ ነው እኛ በሰላም ከመኖር አንፃር በደስታ ከመኖር አንፃር በምቾት ከመኖር አንፃር ስለሆነ በሱ መስፈርት ደግሞ ከሄድን እነሱ ያለ ተስፋ ነው የሚኖሩት እሱን ደግሞ እንዴት እናውቃለን ሲሉን ሰዎች ምን እንላለን ድረሱና አወቁት አሁን ይሄን ፕሮግራም አላማው እሱ አይደለ ሌሎች ፕሮግራሞቻችንም ሰዎች ሲደርሱ ነገሩ ላይ ያንን ነገር ጨብጠው ሲያውቁት ይሄን ነበር ያልነው ለማለት እንግዲህ የሚያስችለን ያኔ ነው እሱ ብቻ ሳይሆን ቀደም አንተም እያልክ ከነበርከው ወፊቷ ከ3 አመት በኋላ ቤት ገዛለሁ ብላ ታስብ ራተር አሁን ላይ ኦሬዲ በሚያስፈልጋት ሰዓቶች ላይ የራሷ ዕውቀትና የራሷ ጥበብ አላት እሱ ነው ተነስታ ሰርታ የምትኖር እንጂ ተስፋ አድርጋ ወይንም የሆነ ሰዓት ላይ ቆጠባና ብድር ተበደር አይደለም እንደሰው ልጅ የምትኖር ዩኒ ስለነበርን ቆይታ እንግዲህ በጣም አመሰግናለሁ ቆንጆ ቆይታ አሳልፈናል በሚቀጥለው እንግዲህ እስከምንገናኝ ጓጉቼ እጠብቃለሁ ቴንክ ዩ በመቀጠል ደግሞ እናንተ ተመልካቾቻችን የነበረን ቆይታ ይሄንን ይመስል ነበር ክፍል ምዕራፍ 4 ክፍል 1 ፕሮግራማችን ይሄንን ይመስል ነበር እናንተም በተጠየቁት ጥያቄዎች ላይ የራሳችሁን ምላሽ መስጠት የምትፈልጉ ከሆነ በኮሜንት ሴክሽኖቹ ላይ እንድታሳውቁን እየጋበዝኩኝ ሰናበታለን ከኔ ሳይት በተጨማሪም በአካል መጥታችሁ ተከታታይ ክላሶቻችንን በነፃ እንድትሳተፉ እየጋበዝናችሁ በሌላ የእግረ መንገድ መጠይቅ ፕሮግራም እስከምንገናኝ ቻው